ስለዚህ ዛሬ አንድ ነገር እላችኋለሁ፣ አንደበትን መጠበቅ እጅግ ፓወር። ይሄ ማለት መጠበቅ ማለት ዝም በል ዱዳውን ማለት አይደለም። ዱዳውን ማለት አይደለም። ጸጥ በሉ ማለት አይደለም። አንደበትን ጠብቅ ማለት መልካም ቃልን ብቻ የሚያንጽን ቃል ተናገር። ከአፋችሁ የሚያንጽ ቃል እንጂ አይደለ? አንደበታችሁ እንደውም በጨው እንደተቀመመ ይሁን ይላል አይደል? ይላል በጨው እንደተቀመመ ይሁን ይላል። አይኖ እንስታለን፣ አይኖ አንዳንድ ጊዜ የሆነ ነገር ግን በጣም ግን መንቃት ያለብን የኛ ትልቁ ስህተት ጠላት ይሄን ካናገረ ከባድ። አንድ ጊዜ ጴጥሮስ ኢየሱስን ነግሮታል እኮ የሚገርማችሁ ነገር፣ ጌታ ሆይ አንተ በቤተ ክርስቲያኔን ባንተ ላይ ምን እላለሁ እሰራለሁ። ብዙ ነገር ከነገረው በኋላ ጴጥሮስ ትንሽ ወረድ ብቻ በጣም የተነገረው ትንቢት ሃይ ነው፣ የተነገረው ቃል የሚገርም ነው። ጴጥሮስ ግን እንደዚህ አለ፣ አይሁንብህ ጌታ ሆይ ሲለው ሂድ አንተ ሰይጣን። እግዚአብሔር ይገጽ። ለምን ያለው ይመስላችኋል? የአንደበቱ ንግግርን አይተ አንዳንዴ ራሱ በኢየሱስ ስም ብለ ራስን አንደበትን ራሱ መገጸጽ አለ። ማለት ነው መገጸጽ አለባችሁ። እኔ ልክ አይደለም፣ ንግግሬ ልክ አይደለም፣ አሁን የዘራሁት የተናገርኩት ቃል ልክ ራስን ዘርተ ራስን ጠላት አዘርቶ ራስን ካሳጨደ ከባድ። ስለዚህ አንደበት ኃይል ስላለው ለአንደበታችሁ ምን በሉ ጥንቃቄ አድርጉ። ለአንደበት ጥንቃቄ አድርግ በሉት አጠገብ ያለውን ሰው። ይሄም ብሎ ደግሞ አንደበት በተጠበቀ ሰዓት ህይወት ምን ይላል? ይጠበቃል። መጠበቅ የሚለው ቃል ምንድነው? ክፉ ንግግሮችን ማቆም ማለት ነው። ሮንግ የሆኑ ንግግሮችን መታቀብ፣ ከሮንግ ንግግሮች ከስተት ንግግሮች ወይንም ደግሞ አላስፈላጊ ሊያጠፋ ከሚችለው ንግግር መታቀብ ማለት ነው። መቆጠብ ማለት ነው። ዝም ማለት ነው። ብዙ ችግር አለ። ብዙ የሚያናግር የሚያስለፈልፍ ሰው የሚያስለፈልፋል። ሳትፈልግ የሚያናግር ሰው ብዙ ነው። ይመጣባል። ሳትፈልግ የሚያናግር ሰው ብዙ ሰው አለ። ይሄን ማወቅ አለባችሁ። ሳትፈልጉ ራሱ ሰው ባይኖርም ራሱ ሁኔታው ራሱ ያስወራል። ምንድነው የሚታየው እንድትል ያረጋል። ምንድነው እየተደረገ ያለው? ግን እዚህ ጋር ግን መጠንቀቅ ያስፈልጋል። ስለዚህ አፍ ታውቃላችሁ እንደሚያሳድፍ፣ አንደበት እንደሚያሳድፍ ታውቃላችሁ። ያዕቆብ ሲናገር ያዕቆብ ምዕራፍ 3:6 ላይ ስትመለከቱ የሚናገረው ይሄንን አንደበት እሳት ነው ይላል። ሰውነትን ያሳድፋል ይላል። ሰውነትን እዛው ምሳሌ ምዕራፍ 13 ቁጥር 3 ላይ ወረድ ብሎ አንደበቱን የሚጠብቅ ሕይወቱን ይጠብቃል ካለ በኋላ አንደበቱን የማይጠብቅ ግን ሕይወቱን ምን ይላል? ያጠፋል። ያጠፋል የሚለው ቃል ያሳድፋል፣ ያበላሻል፣ ራሱን ነገሩን ይበትናል። ነገሮችን ምን ይላል? ይቀጥፋል ማለት ነው። ያጠፋል ማለት ማጥፋት ምንድነው? ፎርማት ማለት መደምሰስ፣ ማጥፋት። አየ ሰይጣን ዝም ብሎ አያጠቃህም። ኢየሱስ ጌታ አያጠቃም። ሲያጠገብ ያለን ሰው አያጠቃህም በሉት በደም ስሙ። ሕይወት ጥበቃዋ እዚህ ላይ ነው። ማፍረሻውም አንደበት ነው፣ መገንቢያውም አንደበት ነው። አንደበት መገንቢያም ነው ማፍረሻም ነው። እንዲገባችሁ ኤርሚያስ ምዕራፍ 1 ላይ ስትሄዱ እግዚአብሔር እንደዚህ ያለው ለኤርሚያስ፣ ኤርሚያስን ብላቴና ነኝ አትበል ካለው በኋላ ለአሕዛብ ምን አድርጌያለሁ? ነብይ አድርጌያለሁ። በአፍ ውስጥ ምን አኑሬያለሁ አለው? ቃሌን አኑሬያለሁ። ከዛ አይገርምም? እንደዚህ ያለው ታፈርስና ትገነባ ዘንድ፣ ትነቅልና ትተክል ዘንድ። በምን? በአፍ። አንደበት ምንድነው ማለት ነው? መንቀያም ነው፣ መትከያም ነው፣ ማፍረሻም ነው፣ መገንቢያም ነው። ሰው ሳያውቀው ህይወቱን የሚያበላሸውና የሚያፈርሰው በምኑ ነው? በአንደበቱ ነው። ህይወቱን ደግሞ የሚገነባው በምንድነው? በአንደበቱ ነው። ዝም ብላችሁ እየሰራችሁ የምትችሉትን ያለ እየሰራችሁ ህይወት ስራ እየሰራችሁ ተውት። ህይወት ስራ ራሱ የምትችሉትን እየሰራችሁ እኔ ባለጠጋ ነኝ፣ ሁሉ ጊዜ እኔ ባለጠጋ ነኝ፣ እግዚአብሔር ከኔ ጋር ነው፣ ለብዙዎች ድሆች ይሰጣል፣ እኔ ባለጠጋ ነኝ የምትሉ እኮ እመኑኝ፣ ድንገት የሆነ ቀን ባለጠጋ የሚያደርግ ስፒሪት ህይወት ላይ ይመጣል። ምክንያቱ ለምንድን ነው ካላችሁ አንደበታችሁ ላይ ግንባታ እየሰራችሁ። እግዚአብሔር ይመስገን። የህይወት ግንባታ ምንድነው? አንደበት ነው። የህይወት ደግሞ መደምሰሻውም ደግሞ ምንድነው?
አንደበት ነው። ስንድን እንኳን ይላል ነው ሮሜ ምዕራፍ 10 በምንድነው? ሰው በልቡ አምኖ በአፉ ምን ሚል ቢመሰክር እኮ ነው የሚለው ይድናል የሚለው። ህይወት ራሱ ድነት ራሱ ከአንደበት ጋር ተያይዟል። አያችሁ ምን ያህል አፍና አንደበትን ስትመለከቱት ይሄ አንደበት ፓወርፉል እንደሆነ አስቡት። በትንንሽ ችግሮች ትልልቅ ከባባር ነገር አትናገሩ። ኢየሱስ ጌታ ገና እኖራለሁ። ኢየሱስ ጌታ እንደ ካሌብ ገና እንወርሳለን። እስቲ ወርሳለሁ በል። ገና እንወርሳለን፣ ገና እንቀበላለን፣ ገና እንሻገራለን። ስለዚህ አንደበት መገንቢያም ማፍረሻም እንደሆነ እንድትረዱ ፈልጋለሁ። ምሳሌ 18:21 ላይ ሞትና ሕይወት በምላስ እጅ ናቸው። ቁጥር እስቲ 20 የደረሰ ሰው ካለ ምሳሌ ምዕራፍ 18 ቁጥር 20 የሚወዷትም ፍሬዋን ይበላሉ ይላል ቁጥር 21 ላይ። ከዛ በፊት ግን የሚናገረው ቃል አለ። የደረሰ ሰው ሲያንዱ ሲያንብብ ምሳሌ 18 ቁጥር 20 አንብብልኝ። እግዚአብሔር ሰው ተባረክ። የሰው ሆድ ከምኑ ይሞላል? ከአፉ ፍሬ ምን ይላል? ይሞላል። እሺ ቴንክ ዩ። አይገርምም? ሆድ በምን ይሞላል አለ? በአፍ ምን ፍሬ። አፍ ምን ይሰጣል ማለት ነው? ፍሬ ይሰጣል። ለምን? ለሆድ እኮ ነው ይያላል። ሪል ነው። ምን አይ መንፈሳዊ ትርጉም ብዙ ማያስፈልገውም። ሆድ ራሱ የሚሞላው በምንድን ነው አለ? በአፍ ፍሬ ነው አለ። ምን ማለት ነው? እጠግባለሁ ካልክ ምን ትላለህ? ትጠግባለህ። ምንድነው እያለ ነው? አንደበት አቅራቦት ነው እያለ ነው። አንደበትሽ አቅራቦትሽ ነው። አንደበትን ነገርን የምስቡበት የምትጠሩበት ምንድነው ማለት ነው? አቅራቦት ነው። የምን? የሆድ ራሱ ተው ይላል። የህይወትን ተው የሆድ የምግብ ራሱ እንደዚህ ብሏል ብላችሁ ደግሞ ስራ አቁማችሁ ሃሌሉያ ብላችሁ ደግሞ እንደዛ አይደለም። እግዚአብሔር እንደዛ ሳይሆን የሚፈልገው እየሰራ መጥራት፣ እየሰራ ለአንደበት ለህይወት ፍሬ መዝራት ነው። ጌታ ይባረክ። ዛሬ ግን አንድ ነገር ላችሁ ነው። ይሄ ማለት መጥሪያ እንደሆነ እንድታውቁ የምፈልገው እንደዚህ አለ። ሕዝቅኤል ምዕራፍ 37 ላይ ስትሄዱ ሕዝቅኤልን መጣ ልክ አለ። አጥንቶች ወደ ሞሉበት ስፍራ መንፈስ የእግዚአብሔር መንፈስ ምን አለኝ? አወጣኝ። ወዴት? አጥንቶች ወደ ሞሉበት። አንዳንድ ጊዜ በዚሁ አጋጣሚ ልንገራችሁ፣ የእግዚአብሔር መንፈስ ለመፍትሄነት ችግር ወዳለበት ቦታ ሊልካችሁ ይችላል። አታውቁት። አሁን አንዳንድ ሰፈር ድግምት ያለበት ሰፈር ነው። ሳታውቅ ሄደ ምናምን አዚብ ይሆንባል ምናምን፣ ግን እኮ አልገባም እንጂ አንተ ጋር መፍትሄ ልኮ አንተ ጋር መፍትሄ አስቀምጦ ነው የላከ። ከዛ ሰፈሩ ላይ የሆነ ድግምት ምናምን መተት፣ አዚብ፣ ድንዛዜ ቅዱሳንን ያደነዘዘ ምናምን አለ። እኔ አንዳንድ ቦታ የሄድኩበት አብዛኛውን ቦታ ላይ ኧረ ጌታ ሆይ እኔ አልሚ ያደረከኝ እኮ አልኩኝ። ልማት እንደሚሰጥ ሰው የሆነ ሰፈሩ ላይ ችግር እዚህ ሰፈር ጴንጤ አለ እንዴ ይላል። አንዳንድ የሚጸልይ ሰው አለ እንዴ? ሰፈሩ ላይ መተተኛ አለ፣ ደጋሚ አለ። እዛው ጎረቤት ላይ እኮ ነው የምላችሁ። እና ምን እያልኳችሁ ነው? እግዚአብሔር ለመፍትሄ ነው ለካ የሚልካችሁ። አንዳንዴ ለመፍትሄ አጠገብ ያለው የመፍትሄ ሰው ነው በሉት። ሕዝቅኤልን የመፍትሄ ሰው ሲያደርገው ግን አንድ ነገር አለው። እነዚህ አጥንቶች እንዴት ይሆናሉ አለው። ምን ያለ ታውቃላችሁ? እግዚአብሔር ነው ያለው። ለማ ለሕዝቅኤል እነዚህ አጥንቶች ምን ይሆናሉ ሲለው ሕዝቅኤል ከባድ መሆኑን አይዘን አንተ ታውቃለህ። ጥሩ ነው። አንዳንዴ እኮ ግን እግዚአብሔር ምን እንዳነቀውታል? ትንቢትም ምን በል ተናገር። በምን? ባንደበት። የሞተው ነገር ላይ ያበቃው ጉዳይ ላይ የተበታተነው ጉዳይ ላይ ምን በል? አንደበትን ተጠቀመው። ምን በል? ተናገር። ምንን? ትንቢትን፣ መልካም ቃል፣ ህይወት የሚዘራን ቃል፣ የደረቀው ነገር ላይ የሚያለመልም ቃል ተናገር። የሞተው ነገር ላይ ህይወት የሚሰጥ ቃል ተናገር። የፈረሰው ነገር ላይ የሚገነባ ቃል ተናገር። የተሰበረው ነገር ላይ የሚጠግን ቃል ተናገር። ምን በል? ተናገር። በምን? በአንደበት። አንደበት ምንድነው? አቅራቦት ነው። አቅራቦት ነው አንደበት ምን ነው? ጠጋኝ ነው። አንደበት ሩቅ ያለውን ይሰበስባል፣ አንዱን ካንዱ ይገጣጥማል። በብዙ መንገድ ሰምታችሁ ይችላል። ከዚህ በፊት አገልጋዮችም ሲያወሩ በጓደኛ በተለይ መልክ አንድ ወደ አሜሪካ ትሄዳለህ ስለተባለ ወንድም ሰምታችሁ ከሆነ
ከዚህ በፊትም አንስቼዋለሁ እንዲገባችሁ በድጋሚ ላንሳላችሁ። እና ይሄ ሊስትሮ የሚሰራ ሰው ቸርች ሲሄድ ፓስፖርት የለው ምን የለው መልእክት መጣለት ትንቢት እግዚአብሔር ወደ አሜሪካ ልካለሁ ይላል። ትሄዳለህ አለው። አሜን ሰው ደስ ይላል። አንዳንድ ጊዜ እኮ ዕውቀት ሲበዛ መጥፎ እኮ ነው ታውቃለህ። ዕውቀት መብዛት ማለት አላስፈላጊ የሆነ ይሄ አቃለው ማለት መጥፎ እና ይሄ ልጅ ምንም የተማረም አይደለም። አብዛኛው ሊስትሮ የምታዩት የተማሩ አይደለም እንደምታውቁት። ግን አለመማር ጥሩ ነው እያልኩ አይደለም። እያልኩ ያለሁት ግን ልጁ ምንም ይሄ ለእግዚአብሔር ነገር የዋሁ ነው። አሜን እያለ ሄደና ሊስትሮን እየሰራ ልክ ሲያወርድ አውርድ ለማለት ያው ታውቃላችሁ አውርድ አይደለም የሚሉት እንኳ ነው የሚያደርጉት። ያው ወንዶች ያውቁታል አብዛኛው ሴቶች ጫማ ስለማያስጠርጉ ማለት ነው። አሰረጋችሁም ታውቃላችሁ። አልሚ ያስጠርግሽ ታውቂያለሽ። አውርድ አይልህ እንኳ ሲያረጋ አውርድ ማለት ነው። እና እንኳ እያረገ ግን ልጁ ምንድነው የሚለው? ይሄዳለሁ ይላል። ኢየሱስ ጌታ ይሄዳለሁ። እስቲ ይሄዳለሁ በልስ። ይሄዳለሁ። ከዛ በኋላ እያለ ድንገት አንድ ሰው መጣ። እንደ ወትሮ እንደ ልማዱ ያንን ቃል እንዲህ ይሄዳለሁ እያለ ድንገት የሆነ ሰው መጥቶ ዝም ብለህ ይሄዳለሁ ለመሆኑ የት ነው መሄድ የምትፈልገው አለው። እግዚአብሔር አሜሪካ ትሄዳለህ ብሎኛል። ይሄ ሰውዬ ደግሞ አጋጣሚ መጣው ከአሜሪካ እና ዘመድ አለ እዛ የለኝም። እንደዚህ አለ የለኝም። ፓስፖርት አለ የለኝም። በቃ ፓስፖርቱን ቶሎ እንድታወጣ እኔ አደርግሃለሁ እዛው ራሱ እንድትሄድ እኔ መንገድ ሆነሃለሁ ብሎት ሄደ ማለት ነው። አሜሪካ ኖርማል ነው። ግን ስለ ትንቢቱ እየነገርኳችሁ ነው። ያ ልጅ አፉን እየተናገረ የሆነ ሰለቃ እየገነባ ነው። አንዳንድ ጊዜ የምትናገሩት ቃል ተጠራቅሞ ይመጣላችኋል። አይታችኋል። ባንክ ላይ ሴፍ ስታረጉ ገንዘብ አንዳንዴ ሴፍ ስታረጉ አሁን ለምሳሌ እኔ ማልደግፈው እየተራበ ሴፍ የሚያደርግ ሰው ነው እንጂ እየተራብክ ሴፍ አታርግ። በዚሁ አጋጣሚ እየተራባችሁ ሴፍ አታርግ። አንዳንድ ሰው ቁርሱን ዘሎ ምሳ በልቶ ወይ ደግሞ ምሳውን ዘሎ እራት እየበላ ሴፍ የሚያደርገው ፌር አይደለም። ብላ ባለፈውም ተናግሬያለሁ። ብሉ አጠገብ ያለው ሰው ብላ በሉት። መቼ እንደምትሄድ አታውቅም። አጠራቅመ አሁን ብትጠራስ አጠራቅመ 1 ሚሊዮን ሲደርስ በቃ ምናምን ስትል ላሽ ብትልስ እግዚአብሔር ታውቃላችሁ። ሉቃስ ላይ አንተ ሞኝ ሰው የተባለው ሰውዬ ነፍሴ ቢ ጠጪ ያለ ጎተራ ተበሰበ ምናምን አይ ሞኙ አለ ትበላላ ነፍሱን ወሰዱት ይላል። በትን እያልኩ ግን አይደለም። በአግባብ ነገሮችን ዝሩ ግን አድርጉ ብሉ። ኢየሱስ ጌታ ስለ ነገ እግዚአብሔር ያውቃል። አረገል ልበላችሁ መጨረሻ አንደበታችሁ መገንቢያ ነው። ግንባታ ይሰራላችኋል ለህይወታችሁ ሌላስ ለላይፋችሁ ለስራችሁ ለምታረጉት እግዚአብሔር ለነገራችሁ ቃል ትንቢት ራይ ግንባታ ነው። መልካምን ቃል ተናገሩ። እኔ እግዚአብሔር አዞኛል። በተኛውበት በህልም ያዞኛል። በል ብሎኛል። በል የመጨረሻ ቃል ልንገራችሁ። ያቺ ሴት ለፈውሷ ምን ነበር ያደረገችው? የልብሱን ጫፍ የነካው እንደሆነ እድናለሁ ብላለችና የሚለው ቃል ተናግራለች። በአንደበቷ ተጠቅማለች። ቃል አውጥታለች። ትንቢት ተናግራለች። የእምነት ንግግር አድርጋለች ማለት ነው። የትኛዋ? ያቺ ለረጅም ጊዜ ደም ሲፈሳት የነበረች ሴት 12 ዓመት አይደለም ቢለው 12 ዓመት ለ12 ዓመት ደም ሲፈሳት የነበረችው ሴት ፈውሷን የተቀበለችው ምንድነው? ተናግራ ነው። በምኗ? በእምነት ተናገር፣ ፈውስ ይመጣል። በእምነት ተናገሩ፣ ባዶ ነገር ሙላት ይሆናል። በእምነት ተናገሩ፣ የተሰበረው ይጠገናል። በእምነት ተናገሩ፣ እግዚአብሔር ነገራችሁን ህይወታችሁን ይገነባዋል። ናቺ ሴት በጣም ሁሌ ይሄ ቃል የተገለጠልኝ ሰዓት ላይ በጣም ነው የገረመኝ። ብላለችና ለከቀድማ ከመፈወሷ በፊት እድናለሁ ልብሱን ከነካው በእውነት የደሜ ምንጭ ይቆማል ብላ ነው የመጣችው። ተናግረ የምትመጣው በእምነት አውጃችሁ ተናግራችሁ የምትመጡት ቀን የሆነ ሰዓት ላይ ስራውን ይሰራል ብያችኋለሁ። አንደበት ማፍረሻም ነው መገንቢያም ነው። ህይወት የሚገነባው ላይፍ የሚገነባው ስራ የሚገነባው በምትሰሩት ስራ ብቻ እንዳይመስላችሁ በአንደበታችሁ። ሀብታም የምትሆኑት በምትሰሩት ስራ ብቻ እንዳይመስላችሁ ቅዱሳን በአንደበታችሁ።
መድረስ የምትፈልጉበት ህልማችሁ ላይ መድረስ የምትችሉት መድረስ ስለምትችሉ ብቻ ወይንም ስለተጣጣራችሁ ብቻ አይደለም። መጣጣሩ ጥሩ እንዳለ ሆኖ መትጋቱ ጥሩ እንዳለ ሆኖ መናገር ያስፈልጋል። ምን መልካምን ቃል የሚገነባ ቃል፣ ህልምህን የሚገነባ ቃል ተናገር። ህልምህን የሚያፈርስ ቃል አትናገሩ። ማፍረስም ካለባችሁ የጠላትን ሐሳብና ኢላማ እያፈረሳችሁ ተናገሩ። የእግዚአብሔርን ሐሳብና ህልም ደግሞ የሚገነባ ቃል ደግሞ ዝሩ። ምንድነው ዛሬ ምን እንደምትናገሩ ተጠንቀቁ ነው መልእክቴ። ለአንደበታችሁ ተጠንቀቁ፣ ምን እንደምትናገሩ ተጠንቀቁ። በዚሁ አጋጣሚ የመጨረሻ ምክሬ ልንገራችሁ። አንዳንድ ሰውም ጋር ስትሄዱ ምን እንደምታወሩም ተጠንቀቁ፣ ተጠንቀቁ። ስለዚህ ዛሬ አንድ ነገር እላችኋለሁ፣ እግዚአብሔር አምላክ ህይወታችሁን ይገነባል። በማን ሆኖ? በራስ አንደበት ሆኖ። አጠገብ ያለውን ሰው በራስ አንደበት ሆኖ በሉት፣ እግዚአብሔር ይገነባዋል። ስለዚህ ህይወት የሚጠበቀው አንደበት ሲጠበቅ ለከምን ከክፉ ንግግሮች። እኔ በቃ አንዳንድ ሰው ታውቃላችሁ ዳኒ እንደዚህ ነው እንደዚህ ነው እንደዚህ አትረባ እንደዚህ ነው ምናምን ሳያውቀው ራሱ ተናግሮ እኔ ባይዚ ለአንደበቴ ብዙ ጌታ አስጠንቅቆኛል። አይ ቲንክ ነብይ ስለሆንኩ ነው ብዬም የሆነ ቀን አስብ። ኤርሚያስ ምዕራፍ 1 ላይ ስትሄዱ እግዚአብሔር ለኤርሚያስ ያለው ቅድም እንዳልኳችሁ ታፈርስና ትገነባ ዘንድ ትነቅልና ትተክል ዘንድ ቃሌን በአፍ ውስጥ አኖሬያለሁ። በአንደበት ላይ እግዚአብሔር ምን አስቀምጧል? ቃል አስቀምጧል። በማን? በኤርሚያስ ውስጥ። ዛሬ ነግራችኋለሁ፣ እግዚአብሔር በህይወታችሁ ነገራችሁ እንዲሰራ እንዲገነባ እንዲታነጽ ከፈለጋችሁ አፋችሁን ተጠቀሙ። እንዲፈርስም ለምትፈልጉት ነገር አንደበታችሁን ተጠቀሙ። አንተ ታውቃላችሁ የሆነ ቦታ ላይ አፉ ይከፈታል ፖለቲካሊ ከዛስ ወንድ ስለ ሴት ሲያወራ ሴት ስለ ወንድ ስታወራ ግንባታ ላይ ሲመጣ የታሰረ ነው የሚመስለው። በኢየሱስ ይሄ መንፈስ አሰራር፣ ይሄ ተረት የሆነ ነገር ላይ ሰውን ያስለፈልፈዋል። ምን ነው አንዳንድ ቦታ ሲሄድ የሆነ ቦታ ስትይበቃና ነው ሲሄድ በትይሩ ሰዓት እናንተም ይገጥማችኋል። አይደክመውም እስኪል ትርትር አድርጎ ፖለቲካውን ትርትር አድርጎ ይነግራችኋል። እንዲሁ ነው የአሜሪካ መንግስት። ከዛ ሳንደሉስ ኳስ ሲያወራ ኳስ እንትና ስሙን ራሱ አንዳንዱስ በቃ የሆነ ነገር በቃ በጣም የሚያስደንቅ ነገር ነው የሚነግራችሁ። ይሄ ሰውዬ እንዴት ነው በጣም ያቃልላል። ህይወቱን የሚገነባውን ነገር ግን አይናገርም፣ አያውቅም፣ ይዞታል። ሰይጣን ራሱ አፉን ይዞታል። ሰይጣን ብራዘር በጣም በወደቀ ጥበቡ ራሱ በጣም ጠበኛ። ጥሩ ነገር ላይ ላይፍ ላይ ያንተ ተኮር ህይወት ላይ እኔ ምን አገባኝ እዛ ስለማያቀኝ ነጭ ዝም ብዬ ምራገጠውና ማለት ጊዜ ማቃጠለው ጠይቆኝ ያውቃል እንዴ? ብራዘር ላይፍን ኑር። ነገር እንዲቀየር ከፈለጋችሁ እኔ አሁን ስፖርት አላደንቅም ማለት እቃወማለሁ ማለት ያለው ግን እኔ ዛቀኝ ብሩን አውጥቶ ጊዜን አውጥቶ ለፍልፎ እንትና እኮ ይላል። እስቲ ባይብል ላይ አምጣው ይላል። ትንሽ አንብብ ብለህ ባይብል ብትሰጠው የለም ፍርድ አይደለም እነግራችሁ ሪያሊቲ ነው። ግን ህይወትን የሚገነባ ነገር ስራ ከተናገርክም ላይቀር ህይወትን የሚገነባ ነገር አድርግ። ቤትን የሚገነባ ነገራችሁን የሚገነባ ነገር ስለማያውቅ ነጭ አውርተህ ስለራስህ ማታወራ ሰውዬ የዋነ እውነቴን ነው ማለት ስለማያውቅ ሰውዬ በሆነ ፍልስፍና በጧት ተነስቶ አንዳንድ ተቀል ጧት ከፍቶ ቲቪ ይከፍታል ፖለቲካሊ ከዛስ ሰውየውም ሲወጣ ራሱ ሲወጣ ማለት ነው። የሚገርም እኮ ጧት ቲቪ ስከፍታ እንትን ስከፍታ እንዲህ ስከፍት ዩቲዩብ ስከፍታ እንዲህ ነው ይላል መጥቶ በጧቱ ማለት። አረ በጧቱ መልካም ቃል ያሰማን ኢየሱስ ጌታ